ሊያ 100% ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ወጥታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock። 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘዌ አልዘጉትም። ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለች ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቅቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆችን አላሳድግም። በአናታቸው ይተከሉ። ታስኖ ማር ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግ። ይኸው ነው ዳስ ነው ማጃ። ልጆች ለምን አባት ወለደ ለምን አባቷ ወለደች? ሊያሳድጉ እንጂ ልጆቻቸው ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰሩ ነገር አለ እንዴ? እኚህ እናት ማረፊያቸው እድሜ ነው። መጦሪያ የሚባል ልጅ መጦሪያ መከበሪያ ነው። የሆነ ጊዜ ላይ እናት ማረፍ አለባት፣ አባት ማረፍ አለበት። ይሄ ነው ታሪኩ። እኔን ጠይቁኝ። እናቴ ሰራተኛ አላት፣ አርፋ ነው የምትኖሩ። ማንም ጋር ሄዳ አትሰራም። ቤተክርስቲያኗ ትሄዳለች፣ ገዳም ሄደ ካለባት ትሄዳለች፣ አምላኳን ታመሰግናለች። አለቀ። የማየ ህይወት ይሄ ነው። ይሄ ነው ህይወት። እዚህ አምጥታችሁ እናታችሁን ስቃይ የምታበሉ ብዙ ሴቶች አላችሁ። እናት አታሰቃዩ። እዚህ አምጥታችሁ ገረዳ አታርጓቸው፣ ባሪያ አታርጓቸው፣ አትሸቅሉባቸው ማለት ወንጀል ነው። አሁንም ያደርጋችሁት ልጅ ጠባቂ ነው። አሁንም የምታደርጉት የቤት ሰራተኞቻችሁ ናቸው። አሁንም የምታደርጓቸው ብዙ ነገር ነው። አልታወቃት ያልሆነ ስህተት ነበረ። እናት የምናሳርፈበት ጊዜ እንጂ ልጅ ጠባቂ አይደሉም። ይሰማል። እናቶች የእኛ እናቶች ማረፊያቸው እንጂ ልጅ አጫዋች አይደሉም። ልጅ አጫዋች አይደሉም። ትወዳቸዋለች። እናቷን በጣም ነው የምትወደው። የስህተት መንገዶች እሷ ብቻ ሳትሆን ብዙ ዲያስፖራዎች ይሰራሉ። እኔ ገንዘቡን ግን ምን ልታደርጉት ነው? እኔ የማይገባኝ ገንዘቡን። እሺ መጣ የእናንተ የምትወዱት ሰው እያለቀ ሄደ። ምን ሊሆን ነው? ከዛ ምን ልታደርጉት ነው? ገንዘቡን ስታሳዱ ምን ዶላር ማሳደድ ገና ለገና
ሰው ይናገረኛል፣ ሰው ይሰድበኛል፣ ቤት የለውም፣ እንደዚህ የላትም ቢል ማን አባቱ አያኖርሽ? ማን ነው የሚያኖር? እኔ ራሴን ነው ማን ገና ለገና ለሱ እንትን የለም። እኔ አሁን ለምሳሌ ሶፋ ላይ ቁጭ ብለህ ነው የምትለው ምናምን ሲል ይዋል ደንወ ፕሌን ላይም በወጣ ፕሌንም ቢገዛኝ አንተ አይደለም ነው የሚለኝ አበሻ። ለሰው ብላችሁ የምትኖሩ ብዙ ሰዎች አላችሁ። ቁጭ ብለህ ነው ስራ የለም ምናምን ይላል አበሻ ይላል። አበሻ ስላለኝ ብዬ የሚሰማኝ ከሆነ ሶሻል ሚዲያ ላይ መምጣት የለብኝም። ያንን መቋቋም የማልችል ከሆነ መምጣት የለብኝም። መቋቋም መቻል አለብኝ። ምንም ነገር ይምጣ። በጥሩ የወሰዳችሁት አሁን ሊያ በጥሩ ተናግራ ሊያስረግጧት ተዘጋጅተው ጠምዶ የጠበቋት ሰዎች ነበሩ። ጠምዶ የጠበቋት ሆን ብለው ደግሞ ማንም ሳይናገር ነው። እኔ ከማንም በፊት ነው የሰማሁት። ከማንም በፊት ግን አላወራሁትም። ማታ ላይ ነው እንዲያውም እንቁርቲ ተናገረች ከተባለ በኋላ የታዋቂ ቲክታከር እናታ በጣም የሚያሳዝን ነገር ሆኗል ብዬ ተናገርኩ። እንቁርቲ እንዳለ ሊያበላቻቸው በእሷ አፍ ያልተበላ ሰው የለም። ቆሻሻ አስመሳይ አንቺ ነሽ ሮጠሽ የተናገርሽው። እንደዛ አይነት ነገር አለ እና በጣም መርዝ አስመሳይ እኔ በህይወት አይቻለሁ። የሚያስመስሉ ሰዎች እዮዳብ ጉቶ፣ እግዚአብሔር ምስክሬ እና እንቁርቲ የሆነ ሰው ሻይን ሲያደርግ በጣም ይናደዳሉ። ካስተዋላችሁ የሆነ ሰው ሻይን ሲያደርግ በቃ ያብዳሉ። ልዕልት እንቁርቲና እዮዳብ ጉቶ ሻይን አድርጉ ብቻ ቲቪ ላይ ያሉ በቃ በምን ልጣለው ብለው ማናቸውንም ይሄዳሉ። ልጆችን ካሳደግኩ በኋላ የልጅ ልጆችን አላሳድግም። በአናታቸው ይተከሉ። ታስኖ ማ ሪስፖንሲቢሊቲ ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግም። ይኸው ነው ታስኖ ማጃ ልጆች ለምን አባት ወለደ ለምን አባት ወለደች ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ። የማይሰሩ ነገር አለ እንዴ? እኚህ እናት ማረፊያቸው እድሜ ነው። መጦሪያ የሚባል ልጅ መጦሪያ መከበሪያ ነው። የሆነ ጊዜ ላይ እናት ማረፍ አለባት፣ አባት ማረፍ አለበት። ይሄ ነው ታሪኩ። እኔን ጠይቁኝ። እናቴ ሰራተኛ አላት፣ አርፋ ነው የምትኖሩ። ማንም ጋር ሄዳ አትሰራም። ቤተክርስቲያኗ ትሄዳለች፣ ገዳም ሄደ ካለባት ትሄዳለች፣ አምላኳን ታመሰግናለች። አለቀ። የማየ ህይወት ይሄ ነው። ይሄ ነው ህይወት። እዚህ አምጥታችሁ እናታችሁን ስቃይ የምታበሉ ብዙ ሴቶች አላችሁ። ተማሩ፣ ከእኚህ እናት ተማሩ። ይደክማቸዋል እናቶች። እምቢ አይሉ። ልባቸው ሩሩ ነው። ልባቸው በጣም የሳሳ ነው። እኛ እናቶች ምንም አርጉልን ብንል እኛ ያደርጋሉ። እኔ አሜሪካም ትቻታለሁ እናቴ ልጆቼን ልታይ መጣይ 6 ወር ፈታ አረኳት። እማዬ ተመልሳ ሄደች። አለቀ። ምንም ልጆቼን ለማሳደግ እኔና ሚስቴ እንጂ ኃላፊነት ያለብን የኔ እናት ኃላፊነት የለባትም። የእሷ እናት ኃላፊነት የለባትም። የለም። የምን ማጭበርበር እንቁርቲ የገዛ ልጆችሽን ወርውረሽ አይደል ሌጣችሁ እናትሽ ጋር አልቀሰሻውን እንትን በጣም በላቻቸው። ሊያ በላቻቸው። ሊያ በጣም አንቺ ሰጋቱራ የገዛ ልጅሽን ኤግዛክትሊ እንደሷ ነሽ። አንቺን አሳድጋ ልጆች ወስደሽ ነው የበተንሽ ኢትዮጵያ ላይ መርዝ እከክ እንቁርቲ አንቺ ነሽ መርዝ። ጸብ ስላለሽ ቀን ጠብቀሽ ልታጠቂ ብትይ እግዚአብሔር ደግሞ እውነት ያላቸውን ሰዎች አውጥቶ እንዲናገሩ ያደርጋል። እኔ በአቅ ነው የምናገር። ውድር ጥላ ባናት ተተከል። ከእውነት ጎን ሁሌም ጠላት ይሁን ወዳጅ እቆማል። ሁሌም ጠላቱን ወዳጅ ባናት ተተከል። እውነት ካለ እውነት ከማንም ይበልጣል። ነገ የማይጸጽተኝ ንግግር ነው የምናገረው። እውነት አላት ሊያሾው። አሁንም ቢሆን አሜሪካም ሆነ አውሮፓ ወሰዳችሁ እናታችሁን የቤት ገረድ የምታደርጉ ልጅ ጠባቂ የምታደርጉ ሀገር አይወጣ ቋንቋውን አያውቁት ምንም ማድረግ አይችሉም። እነዚህ ሰዎች በእናንተ ስር ነው ያሉት። በባርነት ነው የሚኖሩት እናቶች። ለእናቶች ለአባቶቻችን ኢትዮጵያ ይመቻል። $200 ቅብርር አድርገን እናት አባት ማኖር እንችላለን። አሜሪካ ያለን ሰዎች $200 እናት አባቶቻችን ተንቀባረው በሰራተኛ መኖር ይችላሉ። ከዛ በላይ እንኳን አይፈልግም። ከዛ በላይ አይፈልግም።
ግን ጨካኝ አረመኔዎች ግን ታመጡና እናታችሁን አፈር እስኪገቡ ድረስ ሊስት ታስጠብቃላችሁ። የሆነ ብር እንዲያመጡ ታደርጋለህ። ብር ምን ያደርግላችኋል? ከዛ በኋላ ምን ሊያደርግ? ሊጠብሱበት፣ ሊዝናኑበት፣ ክለብ ሊሄዱበት ምን ሊያደርጉ ነው? ብሩን የሚፈልጉት እናትና አባቶቻችን አይፈልጉትም።